የሊዛ ጓደኛ ቤቲ ቤሉልን አፋጠዋለች። የምትወዳትና የምታፈቅራት ጓደኛ አለች ወይ ስትል ከሊዛ ፊት ጠይቀዋለች። ቴድም ይህንን ነገር ለስለስ አድርጎ መልሷል። አዎ የምወዳትና የወደፊት ሚስቴ ብዬ የምመኛት አለች፣ እማስባት አለች ብሏታል። እዛው አጠገብ ስለነበረች ሊዛም እሷን መስሏት በደስታ ተውጣለች። የኔና ስታሳዝን። እሱ ግን የሚወደውና የሚያፈቅረው ሁላችንም እንደምናውቀው ኑኑን ነው። ኑኑን ይወዳታል፣ ያፈቅራታል። ከዛ ውጭ ግን ሊዛን ለስራ ነው የሚፈልጋት። ሊዛ ደግሞ በጣም ብዙ ሰው እየተከታተላት ነው። ምናልባትም የህይወቷ አስጊ ይሆናል። እኔ በነገራችን ላይ ቤተሰቦች እኔ ሊዛን እፈራታለሁ። ለምን አትሉኝም? ከዚህ በፊትም ብያችኋለሁ። ሊዛን የምፈራ ምን ታውቃላችሁ? ቤሉል የሚወደውና የሚያፈቅረው ኑኑን ነው። ሊዛ ደግሞ እሱን ብላ የመጣችው ስለምትወደውና ስለምታፈቅረው ነው። ስለዚህ ስለምትወደውና ስለምታፈቅረው ደግሞ የራሷን ህይወት አሳልፋ እየሰጠች ነው ያለችው። እና ውድ ቤተሰቦች በፍቅርና በስራ መካከል ትልቅ ችግር ይፈጠራል። በዛ ላይ እቺ ቤት የተብየዋ እያጋጋለችና ነገሮችን እያባበሰቻቸው ነው። አንቺ ነው የሚወድሽ፣ አንቺ ነው የሚያፈቅርሽ፣ ደፈር ብለሽ ጠይቂው ምናምን የሌለ እየሞላቻት ነው። ስለዚህ በመካከላቸው ችግር ይፈጠራል ብዬ አስባለሁ። ለምን ካላችሁኝ ይሄ ቴዲ ተብየው ደግሞ እሷ ጋር እየደወለ እያዋራት ነው። ስለዚህ ቤሉልን ትታ ምናልባት ወደ ቴዲ ከተገለበጠች ለቤሉል አስባችሁታል፣ በጣም ትልቅ ችግር ይፈጠርበታል ብዬ ነው የማስበው። እና ለማንኛውም ግን ቤሉልን በጥያቄ አፋጠዋለች። ቤሉል እውነት ትክክለኛውን መልስ ይመልስላት ይሆን? እሷን እንዳልሆነና እሷን እንደማይወዳት እንደማያፈቅራት ከነገራት ሊዛ ከሱ ጋር የምትቀጥል ይመስላችኋል? እውነት ከልቧ ካሁን በኋላ ከሱ ጋር የምትሰራ ይመስላችኋል? አታደርገውም። ምክንያቱም አሁን ቤሉልን ከልቧ የምታግዘው እሷም ጠበቃ ስለሆነች ከልቧ ለማገዝ የፈለገችውና እሱን ለመርዳት የፈለገችው ስለምትወደው ስለምታፈቅረው ነው። ግን ከሱ እንደዚህ አይነት ምላሽ ማለቴ አልፈልግሽም የሚል ምላሽ ካገኘች እዛ ቤት ሴኮንድ የምትቀመጥም አይመስለኝም። እና እናንተ እንድታዩታላችሁ ቤተሰብ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ወይዘሮ አይንዬ ተጨንቃለች። አይንዬ የልጇ ጉዳይ ያስጨንቋታል። መሲ ስልክ ቢደወልላትም ልታነሳ አልቻለችም። ስለዚህ እናት ናትና ያው እናት መጨነቁ አይቀርም፣ ግራ ገብቷታል። ቢደወልላት ስላላነሳች ደግሞ የባስ ተጨንቃለች። የእናት ሆድ ከባድ አይደል? የኔ እናት ግን አሳዘነችኝ። በአንድ ጎን በኩል ያደረገችው ስራ ቀላል ስላልሆነ ማናገር እንኳን አትፈልግም። ነገር ግን ደግሞ ልጇ ስለሆነች ያው ትጨንቅ ብላለች እና እውነት በጣም ነው ያሳዘነችኝ። እውነት ለመናገር አይ መሲ ሰው ማመን ቀብሮ ነው ይላል ያገሬ ሰው። እንደ ቀላል ከዛ ቤት ገብታ እንግዲህ አርግዛለች። እርግዝና ወደፊት ይገፋል አይገፋም እሱ የራሷ ውሳኔ ይሆናል። እኔ ግን እንደኔ እንደው ፈጣሪ ይቅር ይበለኝና ማለት ነው ቤተሰብ ከእንደዚህ አይነት ሰው የተረገዘውን ልጅ መውለድም አያስፈልግም። በዛ ላይ ሄለን ከዛ ቤት መጣለች። እሷ ቁጭ ባለችበት ነው ሄለን ከዛ ቤት የመጣችው። የዛን ሰዓት ግን እንዴት እንዳደረጋት ለምን ሄለን መጣች የሚለውን ነገር ቴዲ ራሱ እሷን ሊቆጣጠራት አልቻለም። አቅም ስላለው ጉልበት ስላለው እሷ ሴት ስለሆነች በጉልበቱ ተጠቀመባት እንጂ መሲ ወደ ክላስ እንኳን እገባለሁ ብላ በጭራሽ አልፈልግም ብለው ነበር። እሱ አቅፎ በግድ ጎትቶ ክላስ ውስጥ አስገብቶ ዘግቶባት ሄለንን አናግሮ ወጥቷል። በዛ ላይ ደግሞ ሄለን አሁን እኔ በጣም ደስ ያለኝ ነገር ምንድነው ታውቃላችሁ? ያቺ ህፃን ልጅ መጥፋቷ። ያችን ህፃን ልጅ ማን ያስጠፋት? ማን ነው እንድትጠፋ ያደረጋት? ጠፍታስ ወዴት ነው የሄደችው? ማን ነው የወሰዳት? ይህንን መረጃስ ማን ነው የሚያውቀው? አሁን ከዛ ውስጥ ማን ያውቃል ካላችሁኝ ቤሉል ያውቃል። አዶናይም ሰው እንዳገተች ያውቃል። እሱ ብቻ ሳይሆን ደግሞ እንትናም ያውቃል። ይሄ መኮንን ምናልባት ከሶስታቸው አንዳቸው ወይስ እንትና ይሄ ማን ነው ስሙ
አሁን ራሱ ከእሷ ጋር ቢሰራም እንኳን ያን ያክል አይደለም እንደበፊቱ። ለማንኛውም አሁን ከታገቱት ልጆች አንዷ ልጅ ጠፍታለች። ማን የወሰዳት? ወዴት ነው የሄደችው? ማን ያስጠፋት? ከእነዚህ ወጣቶች አንዱ ማን ነው ደፍሮ ገብቶ እዛ ውስጥ ያችን ልጅ የሰረቃት? አሁን ህፃናቶቹ ራሱ መናገር ማለት አይናገሩም። አንናገርም ብለው እምቢ ብለዋል ብላለች ሄለን። ስለዚህ ደግሞ በጣም ነው የሚፈሩት ካያችኋቸው። ግን በነገራችን ላይ እዚህ ላይ ሳልናገርም አልፎ ምንድነው ታውቃላችሁ ቤተሰብ፣ የፈለገ ድራማም ቢሆን ማርያምን በህፃናቶች ላይ እንደዚህ መሰራት አለበት ብዬ አላስብም። በጣም ነው የሚያስፈራው። እነዚህ ልጆች አንድ ላይ ተቀምጠዋል። ምግብ እየተሰጣቸው አይደለም። ቆርቆሮ በቆርቆሮ ነው እየተቀመጡበት። የሚተኙበት ደህና ቦታ የላቸውም። ህፃናቶች ናቸው። ፈርተው ነው ያሉት። ቴዲ ሲገባውን እንደ ሲያናግራቸው እንደነበረ ሁላችንም አይተናል። እና ህፃናቶች ላይ እንደዚህ መሰራቱ አዎ፣ ግን በትክክለኛ በሪሊ ህይወት ላይ እንደዚህ የሚያደርጋል አሉ። ህፃናቶችን መነገጃ የሚያደርጉ አሉ። እውነት ለመናገር ግን እኔ ምን አይነት አንጀት እንዳላቸውና ምን አይነት ጭካኔ እንዳላቸው አላቅም። እንዴ አንዳንድ ቦታ እኮ ላይክ እንደ ድራማ አድርገው ሲያቀርቡት የህፃናቶችን ኩላሊት አይናቸው ምናምን እያወጡ የሚሸጡ አሉ። አላቅም እግዚአብሔርን ምን አይነት ጉድ ዘመን እንደደረስን አላቅም። ለማንኛውም እኔ በህፃናት ላይ በዚህ ልክ ድራማ ራሱ ባይሰራ እኔ በጣም ደስ ይለኛል። ያም ሆነ ይህ አንዷ ልጅ ጠፍታለች። ያቺ የጠፋችው ልጅ የት ነው ያለችው? ማንም የሚያውቅ የለም። ይህንን ነገር ከቤት ውስጥ ሆኖ ማውራት ስላልፈለገ ቴዲ መሲ እንድትሰማባቸው ስለማይፈልግ ሄለንን ወደ ውጭ አስወጥቶ ሄለን ጋር አውርተው ጨርሰዋል። ተመልሶ መጥቶም ከፍቶላት ከመሲ ጋር የነበረውን ግብግብ አይታችኋል። ከአሁን በኋላ መሲ መታለል ያለባት አይመስለኝም። መሲ ነቅታለች። ከሄለን ጋር አሁንም ድረስ ግንኙነት ካለው ይሄ ሰውዬ ከእሷ ጋር ያለውን ግንኙነት አላቆምም። ስለዚህ አትሞኝ፣ አትጃጃይ፣ እየተጫወተብሽ ነው ብላለች ለራሷ። ግን ምን ዋጋ አለው ቤተሰብ? ለምን ምን ዋጋ አለው አልሽ ካላችሁኝ መሲ አርግዛለች። ከአሁን በኋላ ከቴዲ ጋር የሚያነጣጥላት ነገር ያለ አይመስለኝም ስላችሁ። ከሱ ጋር እንኳን ብትፈታ በመካከላቸው ልጅ አለ። ስለዚህ ልጅ እስካለ ድረስ ደግሞ ቀላል ነገር አይሆንም እና ከባድ ነው የሚሆነው ነገሩ። አዶናይስ ካሰበበትና ካቀደበት እውነት ይደርስ ይሆን? ሄሉ ማን ነው ስሟ? ኤልሹንስ በምን አይነት መንገድ አባብሎ እንደገና ወደ ነበረችበት ይመልሳታል? ማለት እንድታምኑ ያደርጋታል። እሷ በጣም ተጠራጥረዋለች። ለጥያቄዋ መልስ ካልሰጠላት ደግሞ በምንም አይነት መንገድ ካሁን በኋላ ከሱ ጋር የነበራትን ፍቅር ወይም የነበራትን እምነት የምትመልስለት አይመስለኝም። ስለዚህ አዶናይ ደህና ሄዶ አሁን ግን ያለበት ሁኔታ በጣም የሚደብርና በጣም የሚያስጠላ ነው። በጣም የሚያስጠላ። ምክንያቱም የእሷን እምነት አጥቷል። የእሷን እምነት አጣ ማለት ደግሞ ከሚፈልገው ነገር ይደርሳል ማለት አይደለም። የወይዘሮ ሄለንን ክትትል አሁን እሷን ማለት የኤልፍን እምነት ካጣ እየቀነሰበት ነው የሚሄደው። በዛ ላይ ደግሞ ኑኑን ጠይቋታል ወደዛ እንዲሄዱ ወይም ይዟት እንዲሄድ ማለት ይዟት እንዲሄድ ነው ያልኩት። ይዛው እሱ ኧረ ወይኔ ጉዴ አማርኛው ራሱ ጠፋብኝ። እሷ ወደ ሀገራቸው ወይም ወደ ነበሩበት ይዛው እንድትሄድ እየለመናት ነው። እሷ ደግሞ ከዛ እንዴት እንደወጣው ታውቃለህ። ስለዚህ ምናልባት ብያዝስ ከተያዝኩ እኮ አልለቀቅም ችግር ይፈጠራል ስትለው በጭራሽ አትያዥም እያላት ነው። እኔ ግን እፈራለታለሁ። ለምን ካላችሁኝ መሲ ከተያዘ እዛ ማን ይደርስላታል? መሲ ያልኩኝ ኑኑ ከተያዘች እዛ ማን ይደርስላታል? ለማንም አይደርስላትም። እስር ቤት ገብታ ቁጭ ትላለች ማለት ነው። እና አዶናይ በኑኑ ላይ እየፈረደባት ነው። እሱ የሚፈልገውን መረጃ ለማግኘት እሷን ችግር ውስጥ እየከተታት ያለ ይመስለኛል። ምክንያቱም እሺ ብለዋለች፣ ግን ደግሞ ከቤሎል ጋር እንደምትጣላ 100% እርግጠኛ ነኝ። እሱን ተከትላ ከሀገራቸው ድረስ ከሄደች እንኳን አይደለም ተከትለው ሀገራቸው ድረስ ሄዳና አብረው ሲያወሩ ሲያያት እንኳን በጣም የሚቆጣው ለምን ከሱ ጋር ቆምሽ፣ ለምን ከሱ ጋር ታወሪያለሽ ምናምን እያለ። ስለዚህ እሷ ደግሞ ቃል ገብታለታለች ችግር የለውም ይሄዳሉ ብላለች። ስለዚህ የኑኑ ህይወትም ራሱ ቀላል አይመስለኝም ከአሁን በኋላ። እና ብቻ ህይወት በጣም ብዙ ውጣ ውረድ አላት። ሁሉንም ወደፊት የምናየው ይሆናል። ግን ወይዘሮ ሄለን እውነት እንዳሰበችውና እንዳቀደችው
ቤሉልን ከዛ ቤት አስወጥታ ማለት ያው ቤሉል ዋናው ስለሆነ ነው። ከዛ ውጭ ያለው ምንም ገለባ ነው። ቤሉል ከወጣ ሁሉም ውልቅ ብሎ ይወጣል ከዛ ቤት ማለት ነው። ግን በጣም የሚገርመው ነገር ቤሉልስ እሺ አንድ ነፍሱ ነው እንደው የሆነ ነገር አድርጎ ይቀመጣል። ግን ወይዘሮ አይንዬ እስከ ልጆቿ የት ትሄዳለች? ይሄ ሌላ ጉዳይ ነው። በዛ ላይ ደግሞ አሁን ያለችበት ሁኔታ ታውቃላችሁ በጣም ነው የምታሳዝነው። እና ያም ሆነ ይህ የድራማው ይዘትና የድራማው ሁኔታ ይህንን ይመስላል ማለት ነው። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልን። ለሀገራችን ፈጣሪ ሰላሙን ያምጣልን። በስደትም በሀገር ውስጥም ያለን ሁላችንን ፈጣሪ ይጠብቀን። ብዙ ነገር እያየን ነው፣ ብዙ ነገር እየሰማን ነው። ብቻ ሰው ማመን በጣም ከባድ ነው። አሁን በአሁኑ ሰዓት ማንም ለማንም አይቆምም። እናንተ ለራሳችሁ ራሳችሁ ብቻ እውነት ቤተሰብ እውነት በየትም ቦታ ብትሄዱ በየትኛውም መንገድ ብትሄዱ ራሳችሁ ለራሳችሁ ብቻ እንጂ ማንም ለማንም አይቆምም በዚህ ዘመን። እና ለራሳችሁ ሁኑ ስል እመክራለሁ ትላላችሁ። ለማንኛውም እኔ እዚህ ላይ አበቃለሁ። አመሰግናለሁ።